በኢራንና በአሜሪካ መካከል ሲከናወን በነበረ ጦርነት እስራኤል ታክላበትም ለ40 ቀናት በተካሄደው በዛ ጦርነት እነ ሳውዲ አረቢያና እነ ኩዌትን የመሰሉ ሀገራት ከተማሯቸው ወይም ከተረዷቸው በቃ መሰረታዊ ከሚባሉ ነጥቦች መካከል በዛ የጦርነት ጊዜ ያ ሁሉ የሚሳኤል የድሮን ጥቃት ሲወርድባቸው አሜሪካ ታዳላ ነበር። አሜሪካ እስራኤልን ለመጠበቅ ቅድሚያ ትሰጣለች፣ እነ ሳውዲን ለመጠበቅ ደግሞ። ይህንን በመነሳት አንዳንዶች ወይም ምን ብዬ ገልጸዋለሁ፣ ምናልባት እነ ሳውዲ አረቢያ በዛ ጦርነት ጊዜ አሜሪካ እስራኤልን እንደ ልጅ እኛን ደግሞ እንደ እንጀራ ልጅ አድርጋ ትቆጥረናለች የሚል አመለካከት ውስጥ የገቡ ይመስላል። ያ ነባራዊ ሁኔታ ሄዶ ከሌሎች በርካታ ተደራራቢ ምክንያቶች ጋር እየተንከባለለ መጥቶ በመጨረሻም አሁን ዶናልድ ትራምፕ ፕሮጀክት ፍሪደም የሚሉትን ባሳለፍነው ሰኞ በመካከለኛው ምስራቅ በሆርሙዝ ሰርጥ ላይ ያስተገብራለሁ ያሉትን 1500 የሚጠጉ መርከቦችን ነፃ የማውጣት እንቅስቃሴ፣ ነፃ የሚለው ቃል በኮቴሽን ውስጥ ይቀመጥልኝ፣ ያንን እንቅስቃሴ ለማስተግበር አሃዱ ብለው ሲጀምሩ ከፊታቸው እምቢ በማለት ወይም የአየር ክልላቸውን በመከልከል አብረው አንቆምም ያሉ በዚህ ድርጊታቸውም ዓለምን ያስደነገጡ፣ ቀጠናውን ብቻ አይደለም ዓለምን ያስደነገጡ፣ እውነት እንደዚህ ማድረግ ይቻላል እንዴ ያስባሉ ሁለት ሀገራት አሉ፣ ሳውዲ አረቢያና ኩዌት። ሳውዲ አረቢያና ኩዌት ለአሜሪካ አየር ክልላቸውንም ሆነ በዛው በግዛታቸው ውስጥ ያለ ጦር ሰፈሮችን ፕሮጀክት ፍሪደም ለተባለው ማለት ነው እንዳትጠቀም ክልከላ አድርገዋል። በሌላ ቋንቋ ሳውዲና ኩዌት አሜሪካን እምቢ ያሉ ነው የሚል ጉዳይ ነው ዛሬ አብረን የምንመለከተው። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ቀደም ብዬ ነገርኳችሁን ርዕሰ ጉዳይ በጥልቀት እየተመለከትን ለምን የሚለውን ጉዳይ፣ እንዴት የሚለውን ጉዳይ እያየን እንቆያለን። ያው ዜናውን ሞስት ፕሮባብሊ ከእኛም ሰርተነዋል። የነ ሳውዲና የነ ኩዌትን ጉዳይ በዜና መልክ ሰርተነዋል። ነገር ግን ከዜናው ጀርባ ያለው መሰረታዊ ጉዳይ ምንድነው? What's beyond the news? የገበያ ፖድካስት መሰረታዊ ካራክተር እሱ ነው። እሱን እያነሳን አብረን ቆይታ እናደርጋለን። መልካም ቆይታ ይሁንላችሁ። ሳውዲ አረቢያና ዩናይትድ አረብ ኤምሬት በመካከለኛው ምስራቅ ሁለቱም እንግዲህ የአሜሪካ ጠንካራ አጋር ሆነው ለመውጣት የሚታገሉ ጥረት የሚያደርጉ ዶናልድ ትራምፕ በተለያዩ አጋጣሚዎች ላይ በተለይ በምርጫ ካሸነፉ በኋላ በመጀመሪያ የስልጣን ዘመናቸው በሁለተኛ የስልጣን ዘመናቸው የጉብኝታቸው መዳረሻ በማድረግ በቃ አሃዱ ብለው ሲጀምሩ ወደ መካከለኛው ምስራቅ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት ሄደው ረብጣ ቢሊዮን ዶላሮች ኢንቨስትመንትን ሴኩር አድርገው መምጣታቸው የተለመደ ነው። በሳውዲና በዩናይትድ አረብ ኤምሬት መካከል ያለው ቀጠናዊ መፎካከር ሁለቱንም ሀገራት በተለያየ አቋም ላይ እንዲቆሙ አድርጓቸዋል ከሚለው ነገር በዘለል የኢራን ጦርነት ከመጣ በኋላ ዩኤኢ እና ሳውዲ ያሉበት ፍጹም የተለያየ አቋም አሁን ላይ በቀጠናው ለአሜሪካ የትኛው ነው ታማኝ አጋር የሚለው ጥያቄ ሲነሳ በተወሰነ መልኩ ያሉትን ነባራዊ ሁኔታዎች ወይም እንደነ ዩናይትድ አረብ ኤምሬት የመሰሉ ሀገራት ያው ከሰሞኑ መቸስ አስተውለናቸዋል። በጣም ሲራኮቱ ነበረ። በተለይ ፕሮጀክት ፍሪደም የተባለው የዶናልድ ትራምፕ መርከቦችን ነፃ የማውጣት ዘመቻ ያሉትን ነገር ሊያስተገብሩ ጥረት ባደረጉበት ጊዜ እንደ ዩናይትድ አረብ ኤምሬት የተቅበዘበዘ የለም። በአንጻሩ ሳውዲ አረቢያ ደግሞ ሌላ ፍጹም የተለየ አቋም ነው ያራመደችው። አሁን በኢራን ጦርነት ሳቢያ ወይም ኢራን ላይ በተከፈተው ጦርነት ሳቢያ ሀገራት ዘለቄታዊ ጥቅም፣ ዘለቄታዊ ወዳጃቸውን፣ ዘለቄታዊ ጥቅማቸውን፣ ብሔራዊ ጥቅማቸውን እንዴት ነው የሚያስጠብቁት? እንዴት ነው የሚያረጋግጡት? የትኛው አዋጭ ነው የሚሆንላቸው የሚለውን ነገር በተመለከተ በግልጽ እየታየ ያለ ነጥብ አለ እና ሊታመን በማይችል መልኩ ነው እንግዲህ የሳውዲ አረቢያ ከሰሞኑ የተስተዋለው እንግዲህ ውሳኔዋ ወይም ያከናወነችው ውሳኔ ሊታመን በማይችል መልኩ ነው ኢቭን የና አሜሪካን በሆርሙዝ ሰርጥ ላይ ያሰቡት የነበረውን ነገር እስኪያቆሙ ድረስ አስገድዷቸዋል የሚል አይነት መረጃዎች እየተሰሙ የሚገኙ። ሳውዲ አረቢያና ኩዌት ባለፉት በርካታ ዓመታት ጠንካራ የአሜሪካ የጦር ሰፈር መሰረት የሚገኝባቸው ሀገራት ናቸው። በኩዌት ውስጥም በሳውዲ ውስጥም አሜሪካ በሺዎች የሚቆጠሩ ወታደሮችን አስፈራለች። በተለይ ከ1990ዎቹ የገልፉ ጦርነት ወዲህ በአሜሪካ ያው ኩዌትን ከኢራቅ ለማዳን የሚል አይነት ስያሜ ተሰጥቶት የተከናወነ ጦርነት እንደነበር አይዘነጋም። በዛ ጊዜ ላይ ያንን የኩዌትን ነዳጅ አቅርቦት ሴኩር አድርጎ ለመቀጠል በተደረገው ጦርነት ብዬ ገልጸዋለሁ። ከዛ ወዲህ ባሉት ዓመታት አሜሪካ በጣም ጠንካራ የሆነ መሰረት ከጣለችባቸው አካባቢዎች መካከል ወይም ሀገራት መካከል የሚጠቀሱ ናቸው። በመካከለኛው ምስራቅ አሜሪካ የምታከናውናቸው ወታደራዊ እንቅስቃሴዎች መነሻቸውን ከዚህ የሳውዲና የኩዌት የጦር ሰፈሮች ላይ የማድረግ ልምድ አለ።
የነ ሳውዲ አረቢያ ግን አሁን አሜሪካ ፕሮጀክት ፍሪደም ብላ በመካከለኛው ምስራቅ በሆርሙዝ ሰርጥ ላይ የሚገኙ ከ1500 በላይ የሚሆኑ የንግድ መርከቦችን እና ከ20,000 በላይ የሚሆኑ ሴለሮችን ወይም መርከበኞችን ነፃ ለማውጣት ለዓለም ሰላም ለዓለም እንደ ሂዩማኒታሪያን ነገር አስቤ ያከናወንኩት ነው ብላ ፕሮጀክቷን ስትጀምር መጀመሪያ ልብ አድርጉ በእነ ዶናልድ ትራምፕ ፕሮጀክት ፍሪደም ሲተገብሩ ወይም ሲያስጀምሩ በተለያዩ የዓለም ሀገራት ጥያቄ መሰረት ብለው ነው ያቀረቡት። ፍሬም ያደረጉት እንደዛ ነው። ከዛ ለዓለም ሰላም ብለው ነው ያቀረቡት። ይህንን ነገር ለማስፈጸም ለማከናወን ያስፈልጋቸዋል እንግዲህ ከሚባለው ውስጥ ያው በዛ ቀጠና ላይ ያሉ የጦር ሰፈሮቻቸው በተለይ መርከቦችን ስኮርት አድርገው ይዘው ሲወጡና ሲገቡ በዋናነት የአየር ኃይል እንቅስቃሴም ይኖራል። ምክንያቱም የባህር ኃይላቸው እንደምታውቁት ነው። ስለ ባህር ኃይሉ ዛሬ በሆርሙዝ ሰርጥ ላይ ስላለው ነገር ትንሽ ቆየት ብዬ እነግራችኋለሁኝ። ባህር ኃይሉን በሆርሙዝ ሰርጥ እናሳልፍ ቢሉ ማሳለፍ ወደዛ ወደ ከፐርሺያን ገልፍ ወደ ኦማን ባህር ከኦማን ወደ ፐርሺያን ገልፍ ወደ ወዲህ የማድረጉ ጉዳይ በጣም ከባድ የሆነ ኪሳራን ያስከትላል። ኢቨን ዛሬ እንኳን የደረሰው ውድመት ቀላል አይደለም። የአሜሪካ የጦር መርከቦች ሲተኮስባቸው ነበር። እነ ዶናልድ ትራምፕ በሰላም ዲስትሮየሮቻችን ወይም የጦር መርከቦቻችን አቋርጠው አልፈዋል ብለው ቢናገሩም ግን ተደጋጋሚ ሲተኮስባቸው ነበር። ያጸፋ ምላሽ እየተወሰደ ነው በኢራን በኩል እና አልጋ ባልጋ አይሆንላቸውም። ስለዚህ በአየር ኃይል በሄሊኮፕተሮች ታጅበው ነው እንግዲህ ያኔም እኮ እንግዲህ ፕሮጀክት ፍሪደምን ባሳለፍነው ሰኞ ሲያስተገብሩ ከ100 በላይ የሚሆኑ ኤርክራፍቶችን የጦር አውሮፕላኖችን ሄሊኮፕተሮችን የጦር ጀቶች ምናምን ጨምሮ ከ100 በላይ ኤርክራፍቶችን እንጠቀማለን። ከ15,000 በላይ የሚሆኑ ወታደሮችን እንጠቀማለን። ከዛ ደግሞ ቁጥራቸው በግልጽ ያልተገለጸ የባህር ሰርጓጅ እና የባህር ላይ መርከቦችን እንጠቀማለን የሚል አይነት ሐሳብ ነበራቸው። ከ100 በላይ ሄሊኮፕተሮች ከየት ነው ይሄ ኤርክራፍቶች ከየት ነው የሚነሱት የሚበሩት? በየትኛው አየር ክልል ላይ በየትኛው ሀገር ሰማይ ላይ ነው ከወዲህ ወዲያ የሚሉት? አሜሪካ በዛ ስፍራ ላይ ምንም የምትለው ግዛት የላትም። ባስቀመጠቻቸው የጦር ሰፈሮች አማካኝነት ነው ልታስተገብር ያሰበችው። ሰኞ ዕለት ጀምረውታል ፕሮጀክት ፍሪደምን ሰኞ ጀምረው ሰኞ ጀምረውት ከዛ ሮብ ቀን ላይ ሲያቆሙ ምን ማለት ሊሆን ይችላል? ሰኞ ተጀምሮ ሮብ ቀን ሲቆም ለምን ቆመ የሚል ጥያቄ መነሳት አለበት አይደል? ለምን ቆመ በሚለው ላይ በጣም በርካታ ምክንያቶች አሉ። የኢራን አልደፈር ባይነት በተለይ የአሜሪካን የጦር መርከቦችን አላሳልፍም ብላ መተኮስ መጀመሯ፣ ሌሎች ምክንያቶችም ይነሳሉ። ከነዛ ጋር እኩል ተያይዞ የሚቀርበው አሁን አዲስ ሆነ የተሰማው ነገር ዛሬ ምንድነው? የነ ሳውዲ አረቢያና የነ ኩዌት ለአሜሪካ የአየር ክልላችንን የጦር ሰፈራችንን አንፈቅድም አናስጠቅምም አሉ። ምን ማለት እንደሆነ ታውቃላችሁ? አሜሪካ በመካከለኛው ምስራቅ ላይ እንደነ ሳውዲ የመሰሉ ሀገራት የአየር ክልላችንን አትጠቀሚም፣ የጦር ሰፈሩን አትጠቀሚም፣ እነ ኩዌት እንዲህ አይነት አቋም ላይ መጡ ማለት ያለ አሜሪካ የደህንነት ጥበቃም ሆነ ያለ አሜሪካ እርዳታ ወይም አሜሪካን እንደ አጋር ሀገር አላይ የሚባል ሀገር አድርገው በመቀጠልና ባለመቀጠል ሂደት ውስጥ በእርግጥም ጥያቄዎች እንዳሉ በእርግጥም ደግሞ ችግር እንደሌለባቸው ከና አሜሪካ ጋር በዛ መልኩ ባይቀጥሉ ከና አሜሪካ ጋር ባይተባበሩ ኢቭን ምክንያቱም ለአሜሪካ ስትራቴጂካዊ የሆነ ጦርነት ነው አሜሪካ እያከናወንኩ ብላ የምታስበው ምክንያቱም አሜሪካ እያከናወንኩኝ ነው ብላ የምታስበው ጦርነት ስትራቴጂካዊ ልትል የምትችለው ጦርነት ነው ተሰዋል። አሜሪካ ለራሱ አሜሪካ ኢራንን በተመለከተ ምን ነገሮችን እያደረገች እንደሆነ መቼስ እንደው በየቀኑ መደጋገም እንዳይሆን አልገባበትም እንጂ ከኢራን ላይ ማሳካት የምትፈልጋቸው በርካታ ነገሮች አሉ። ስትራቴጂካዊ ነው። ይህን ስትራቴጂክ ለማሳካት ከጎኗ የነበሩ ሀገራት በተለይ በ40 ቀኑ ጦርነት ጊዜ እነ ሳውዲ አረቢያ እነ ኩዌት ከጎኗ የነበሩ ሀገራት ነበሩ። ከሳውዲ ከኩዌት እየተነሱ የአሜሪካ የጦር አውሮፕላኖች የአሜሪካ ሚሳኤሎች ኢራንን ሲደበድቡ ከርመዋል። አሁንም ወደ እንደዚህ አይነት ነባራዊ ሁኔታ የሚገባበት አጋጣሚ ሲፈጠር ሳውዲ አረቢያ እና ኩዌት ለአሜሪካ የጦር ፈራችንን አንሰጥም አሉ፣ አናስጠቅምም አሉ። ምን ማለት ነው ጥያቄው? ምን ማለት ነው? አንደኛው ጉዳይ በኢራን ሲደርስባቸው የነበረው የአየር ላይ ጥቃት በኢራን ሲፈጸምባቸው የነበረው የአየር ላይ ጥቃት ምን ያክል እንዳቆሰላቸውና ወደ እንደዛ አይነት ነባራዊ ሁኔታ ተመልሰው መግባት እንደማይፈልጉ የሚያሳይ አይነት አንድምታ አለው። ምክንያቱም ልብ አድርጉ ዩናይትድ አረብ ኤምሬት ፕሮጀክት ፍሪደም ተብሎ ሲመጣ አብራ ልታስተገብር አዲስ እኮ የንግድ መስመር ለመፍጠር ጭምር ነው የከጀለችው። ፋጁራ ከሚባለው ደሴት አቋርጦ በሌላኛው የዩናይትድ አረብ ኤምሬት ደሴት ውስጥ በፐርሺያን ገልፍም በኦማን ባህር ጋም መዋሰን የምትችል ሀገር ነች ዩናይትድ አረብ ኤምሬት እንደምታውቁት። ፋጁራ በሚባለው በፐርሺያን ገልፍ ላይ ባለው ጋር ገብታችሁ ከዛ የፓይፕ ላይኖች አሉ፣ የነዳጅ ማስተላለፊያ መስመሮች አሉ፣ በየብስ ላይ በመሬት ላይ የሚሄዱ ማለት ነው። ሆርሙዝ ሰርጥን ቆረጣችሁት ላይ ማለት ነው።
ከዛ በየብስ ላይ በተዘረጉት የነዳጅ ማስተላለፊያ መስመሮች አማካኝነት በኦማን ባህር ጋር ከሚዋሰነው ደሴት ጋር ያገናኘችው አለ። ከዛ ኦማን ባህር ላይ መርከብ ይጠብቃል። ያ መርከብ በፓይፕ የመጣለትን አስቸጋሪ ቢሆንም በጣም ታይም ኮንሱሚንግ በጣም ጊዜ የሚፈጅ ቢሆንም እንኳን ግን ስቲል እንደዚህ አይነት አማራጭ ሊያደርጉ አስበው ሁላ ነበር ይባላል። ሁለት የዩናይትድ አረብ ኤምሬት መርከቦች እንደተመቱ ነግሬያቸዋለሁ። እነ ፋጁራ የነዳጅ ማብላያ ጣቢያው እንደተመታ ታውቃላችሁ። ተደጋጋሚ የድሮን የባላስቲክ ሚሳኤል የክሩዝ ሚሳኤል ጥቃት ዩናይትድ አረብ ኤምሬት ላይ እንደተፈጸመ ታውቃላችሁ። ይሄንን አይነት ነገር ዩናይትድ አረብ ኤምሬት ስታስተናግድ ሳውዲ አረቢያ ድጋሜ ወደ እንደዚህ አይነት ነባራዊ ሁኔታ መግባት አልፈለገችም። ለአሜሪካ ብላ ወይም ለእስራኤል ብላ እንዲህ አይነት ነባራዊ ሁኔታ ውስጥ ከኢራን ጋር አላስፈላጊ የሆነ የተኩስ ልውውጥ ውስጥ መግባት አልፈለገችም። ኩዌትም እንደዛው። ስለዚህ የተባለው ነገር ምንድነው? እነዚህ ሀገራት የኢራንን በትር ግን ስለቀመሱ ድጋሜ ወደ እንደዛ አይነት ግጭት አዙሪት ውስጥ ከሚገቡ አሁን ምን ስትራቴጂካዊ ጥቅም ያገኙበታል እኮ ነው። ስትራቴጂካዊ ጥቅም ቢያገኙበት ኖሮ እሺ፣ ግን እነሱን አየር ክልል ስለተፈቀደ ኢራን ወደ እነሱ መተኮሱ አይቀርም። ምክንያቱም ባለፈውም ያለችው እኔ ከነሱ ሀገራት ጋር ችግር የለብኝም፣ ጸብ የለብኝም፣ ነገር ግን መሬታቸውን አሜሪካ እኔን እንድትመታ ፈቅደዋል። ከዩናይትድ አረብ ኤምሬት የአሜሪካ የጦር ጀት የአሜሪካ አየር ላይ ጥቃት ይነሳል። ከሳውዲ አረቢያ ላይ እንደዛው፣ ከኩዌትም ከኢራቅም ከሌሎችም ከነ ባህሪን ከነ ኳታር እንደዛው። እንዴት ዝም እላለሁ ነው? የነሱ መሬት ላይ አሜሪካ ሰፍራ ከነሱ መሬት ላይ እየተነሳች ለምትፈጽምብኝ ጥቃት እንዴት ዝም እላለሁ ነው ጥያቄው። እያነሳች ያለው ጉዳይ ይሄንን ነው ኢራን። አሁንም አሜሪካ ፕሮጀክት ፍሪደምን ለማስተግበር በሚል የነሳውዲን የነኩዌትን የአየር ክልል ጦር ሰፈር እዛ በእነሱ ሀገራት ድንበር ውስጥ ያለውን የራሷ ቢሆንም ግን በእነሱ ሀገር ድንበር ውስጥ ነው ያለው አይደለም። መሬቱ የነሱ ነው። እነሱ መሬት ላይ ነው የሰሩት። ኢራን እንድትጠቃ ፈቅደዋል ብላ የምትወስደው ለዚህ ነው። እና መልሳ መተኮሱ አይቀርም። ልክ ዩናይትድ አረብ ኤምሬት ላይ እንደተኮሰችው እነ ሳውዲም እነ ኩዌት ላይም መተኮሱ አይቀርም። ይሄ በሚሆንበት ሁኔታ ሳውዲ ኪሳራ እንጂ ምን ትርፍ ታገኛለች? ኩዌት ኪሳራ እንጂ ምን ትርፍ ታገኛለች? ዩናይትድ አረብ ኤምሬት ያው ከነ ሳውዲ ጋር ያላት ፉክክር ብያቸዋለሁ መግቢያ ላይ ስመጣ። ሳውዲ አረቢያ ጋር ያላት ፉክክር አሁን በቃ ለይቶለታል። ከኦፔክ አባልነቷ ስትወጣ ጀምሮ ኦፔክ እኮ በሳውዲ የሚመራ ተቋም ነው እኮ ነው ያለች። እኔ እንደፈለኩኝ ነዳጅ እሸጣለሁ ብቻ ሳይሆን በሳውዲ ተጽዕኖ ውስጥ ሆኜ መቀጠል አልፈልግም ነው ያለችው ዩናይትድ አረብ ኤምሬት። የመን ውስጥ ባለው ነባራዊ ሁኔታ በሳውዲና በዩኤኢ መካከል ያለውን ፍራክቸር የምታውቁት ነው። ሱዳን ውስጥ ያለውን ነባራዊ ሁኔታ የምታውቁት ነው። ሁለቱ ሀገራት ቀጠናዊ የበላይነትን አስጠብቆ ለመቀጠል አንገት ለአንገት ተናንቀዋል። እና አሜሪካን ማስደሰት ትፈልጋለች ዩናይትድ አረብ ኤምሬት። በተቻለ መጠን እና አሜሪካን ማስደሰት፣ በተቻለ መጠን የና አሜሪካ ታማኝ አጋር ሆና መቀጠል ትፈልጋለች። በ2020 እንደ አውሮፓውያን አቆጣጠር ከእስራኤል ጋር ግንኙነቷን በማደስ ኖርማላይዜሽን የሚሉትን ነገር በመፈጸም ከእስራኤል ጋር በተለይ ጠንካራ የሆነ ወዳጅነትን ከመሰረተችበት ጊዜ ወዲህ ባሉት ዓመታት ደግሞ ይሄ የዩኤኢ እና የእስራኤል ጥምረት በወታደራዊ አጋርነትና ትብብሮች ላይ ጭምር ተገልጧል። የሚገርማችሁ ዩናይትድ አረብ ኤምሬት ከእስራኤል የአይረን ዶም የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን እየታጠቀች ወይም እያገኘች ከዛም በተጨማሪ ያንን አይረን ዶም የሚባለውን የእስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አይረን ዶም ብቻ ሳይሆን በጨረር የሚሰራው ምንድን ነበረ አዲስ የመጣ ዴቪድ ስሊንግ ኦር ምናምን በጨረር የሚሰራም አለ። እሱንም ጭምር ገጥመውላታል ይባላል። ስራውን ደግሞ በአግባቡ ለመፈጸም ለመከላከል እንዲቻል በርካታ እስራኤላውያን ወታደሮች በዩናይትድ አረብ ኤምሬት ሰፍረዋል ወይም ያንን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ስርዓት እያስተገበሩ እየሰሩ ነው ይባላል በርካታ እስራኤላውያን ወታደሮች። ዩናይትድ አረብ ኤምሬት በዚህ ሰዓት የበለጠ ለእስራኤል የቀረበች ሀገር ትባላለች። ሳውዲ አረቢያ እንደምታውቁት ከእስራኤል ጋር ግንኙነቷን ለማደስ እያሰበች ነው በሚባልበት ወይም ልክ እንደ ዩናይትድ አረብ ኤምሬት ኖርማላይዜሽን ወደሚባለው ደረጃ ውስጥ ልትገባ ነው እየተባለ በነበረበት ጊዜ ነው ይላሉ ተንታኞች የኦክቶበር 7 የነ ሐማስ ጥቃት የተከተለው። ከዛ ጊዜ በኋላ የሳውዲና የነ እስራኤል አቋም ፍጹም ተራርቋል። እነ ሳውዲ የቱ ስቴት ሶሉሽንን እስካልተተገበረ ድረስ እውቅና አንሰጥም ወደሚል አይነት አቋም ውስጥ የመጡባቸው አጋጣሚዎች አሉ። በተለያዩ መግለጫዎች ላይ አስታውሳሉ። ዩናይትድ አረብ ኤምሬት ደግሞ ከዚህ በተቃራኒ ያለች ሀገር እና በዩናይትድ አረብ ኤምሬት እና በሳውዲ መካከል ያለው መፎካከር እንዳለ ሆኖ በዚህ በጥቃቱ ሰሞን ዩናይትድ አረብ ኤምሬት ተደጋጋሚ የአየር ላይ ጥቃት ድብደባ ስታስተናግድ፣ ሳውዲ አረቢያ ግን በአንጻሩ ነገሩ ጋብ እንዳለላት ቀጥሏል። ስለዚህ እነ ሳውዲ አረቢያ የአቋም
የአቋም ለውጥ እያደረጉ የመሆኑ ማሳያም ተደርጎ በሁለተኛነት ይነሳል። የምን የአቋም ለውጥን ያደረጉት ከተባለ this time እና አሜሪካ መጀመሪያ በ1974 እንደ አውሮፓውያን አቆጣጠር በአሜሪካና በነ ሳውዲ አረቢያ መካከል ሚስጥራዊ የሆነው የፔትሮ ዶላር ስምምነት የተፈረመበት ጊዜ 1974 እንደ አውሮፓውያን አቆጣጠር የስምምነቱ አንኳር ነጥብ ሁለት ነገሮች ናቸው። እነ ሳውዲ አረቢያ ነዳጃቸውን በዶላር ይሸጣሉ፣ ያገኙትን ዶላር ወደ ኒውዮርክ ትሬጀሪ ባንክ ያስገባሉ፣ በብድር መልክ ያስገባሉ፣ አሜሪካን ያበድራሉ። ነዳጅ ሸጠው የሚያገኙትን ሁሉንም ዶላር ለአሜሪካ መንግስት ያበድራሉ። ከዛ የአሜሪካ መንግስት በምላሹ ወታደራዊ እርዳታና የደህንነት ጥበቃ ይሰጣቸዋል። በዚህ በኢራኑ ጦርነት ምክንያት አንዱ አሜሪካ ተጋለጠች፣ ዊክነሷ ደካማ ጎኗ ታየ የሚባለው በዚህ ቀጠና ላይ ያሉ ሀገራትን መጠበቅ እንደማትችል ተረጋገጠ አይደል የሚለው ሐሳብን ስናነሳ የነበረው እነ ሳውዲ አረቢያ አሁን አሜሪካን ለምን ትረስት አድርገው ተማምነው ለምን ይጠብቃሉ? አሜሪካ 1500 መርከብ ላሳልፍ ነው ብላ መጣች። መርከቦቹ ይለፉ አይለፉ ሳይታወቅ፣ የኢራን መንግስት ፈቃደኝነቱ ሳይታወቅ፣ ካፒቴኖቹ መርከቦቹን የሚቀስፉት ካፒቴኖቹ እነዛ ካፒቴኖች ፈቃደኝነታቸው ሳይታወቅ ዶናልድ ትራምፕ ብቻ ስላዘዙ የሆነ ወታደሮች ተከማችተው ይጠብቁ ይመስል ተራ በተራ መርከቦቹ መውጣት ይጀምራሉ ተብሎ ታስበው ነው እንግዲህ ገና ፕሮጀክት ፍሪደም በሆርሙዝ ሰርጥ ላይ ምን አይነት ውጤት እንደሚያስመዘግብ ሳይታወቅ ገና መተግበር ሲጀምር የተኩስ ልውውጥ በዛው በሆርሙዝ ሰርጥ ላይ አየን። ባይዘው አሁን ዛሬም የተስተዋለው የተኩስ ልውውጥ ጉዳይ በቀጥታ ከዚህ ጋር ተያይዞ ነው። ፕሮጀክት ፍሪደምን ለማስተግበር በተጀመረ የእንቅስቃሴ ሂደት ላይ በነበረ የተኩስ ልውውጥ ያኔ ነው ነገሮቹ እየተባባሱ ተቀጣጥለው ዛሬም ድረስ የመጡት። እንዲህ አይነት የሆርሙዝ ሰርጥን ወደ ጦር ግንባርነት ሊቀይር የሚችል አይነት ነባሪያ ሁኔታ እየመጣ ሳውዲ አረቢያና ኩዌት ከዚህ አይነት ነባሪያ ሁኔታ ጋር አንስማማም ወይም አንቀጥልም፣ አየር ክልላችን በእኛ ድንበር ውስጥ ያለ የጦር ሰፈር ሁሉ ዝግ ነው ወደሚል አቋም ሲመጡ በአሜሪካ ላይ ያላቸው መተማመን አሜሪካ ደህንነታችንን ታስጠብቃለች ብለው ባለፉት 50 ዓመታት ዶላራቸውን በገፍ እያጋዙ በኒውዮርክ ባንኮች ውስጥ ሲያከማቹ የነበረበት ጊዜን ተረት ያደረገ ቅዠት እንደነበረ ያሳየ አሜሪካ ልትጠብቃቸው እንደማትችል ያረጋገጠ ነባራዊ ሁኔታን አየ። ስለዚህ እነ ሳውዲ ወደ ምን አይነት አቋም ውስጥ እየመጡ ሊሆን ይችላል ተባለ። በእርግጥም በአሜሪካ ላይ ያላቸው መተማመን እየሟሸሸ የመምጣቱ ምልክት ሆኖ ሊቆጠር ይችላል የሚሉ አስተያየቶች ይደመጣሉ። እነ ሳውዲ አረቢያ ከጥቂት ዓመታት በፊት በሳውዲና በኢራን መካከል የነበረውን ውጥረት የምታስታውሱት ስለ ሺያና ስለ ሱኒ ተጽዕኖ አይደለም ብነግራችሁ፣ ጂኦፖለቲካሊ በቀጠናው አሁን ያላቸውን ተጽዕኖ ከፍ አድርጎ በመቀጠልና ባለመቀጠል ረገድ ውስጥ በዛ አግባብ ውስጥ በኢራንና በሳውዲ መካከል የነበረ መገዳደር የነበረ ውጥረት ማለት በብዙ በርካታ መገናኛ ብዙሃኖች የተሰራ አንድ መረጃ አለና የሳውዲው ንጉስ አልጋወራሽ መሐመድ ቢን ሳልማን ምን ይላል? ኢራን በየትኛውም አጋጣሚ የኒውክሌር ጦር መሳሪያ ባለቤት ከሆነች በቀጣይ እኛም የኒውክሌር ጦር መሳሪያ ባለቤት እንሆናለን የሚል አይነት አስተያየትን ሲሰጥ አስታውሳለሁ። በመካከላቸው ምን ያክል ውጥረት እንደነበረ ነው የሚያሳይ። 2015 ልክ የጄሲፒኦኤ የሚባለው የኢራን የኒውክሌር ስምምነት ከተፈረመ በኋላ በሰጡት አስተያየት ነው የቅድሙን አይነት ሐሳብ ያነሱ። እና በእነዚህ በሁለቱ ሀገሮች መካከል መቀራረብ እንዳይኖር አብሮ መስራት እንዳይኖር በቃ እንደዛ አይነት ስታተስ ኮ ቀጥሎ ነበር። እስከ መቼ? ቻይና በጉዳዩ ላይ ጣልቃ እስክትገባ ድረስ በ2023 እንደ አውሮፓውያን አቆጣጠር ምናልባት በቅርብ ጊዜ ታሪካቸው ለመጀመሪያ ጊዜ ሊባል በሚችል ሁኔታ የኢራንና የሳውዲ አረቢያ ተወካዮች ፊት ለፊት ተገናኝተው ግንኙነታቸውን በማሻሻል ዲፕሎማሲያዊ ትብብሮችን ስለመጀመር ማውራት፣ ሐሳቦችን መለዋወጥ የጀመሩበት አጋጣሚ ተፈጥሯል። በቀጠናው የነ ቻይና መምጣት ለሳውዲ አረቢያ አማራጭ ይዞ መጥቷል። አሁን የደህንነት ዋስትና ወይም ወታደራዊ ጥበቃ የመሳሰሉት የሚሉ ጉዳዮችን ካያችሁ እና አሜሪካ ዶላር በብድር መልክ ይወስዳሉ። የፔትሮ ዶላሩን በብድር መልክ ኒውዮርክ ትሬጀሪ ባንክ ውስጥ ገብቶ ይቀመጣል። ከዛ የአሜሪካ ሰራሽ የሆኑ የጦር ጀቶችን በውድ ዋጋ you have no idea። አንድ በጣም አስገራሚ ሁሌ ሳስበው የሚገርመኝን ነገር ልንገራችሁ። አንድ የንግድ መርከብ ለመስራት ይባላል። አንድ የንግድ መርከብ ለመስራት በሀገር አሜሪካ $350 ሚሊዮን ወጪ
ይደረጋል። አንድ የንግድ መርከብ ለመስራት 350 ሚሊዮን እና ከዛ በላይ የሚጠጋ ዶላር ወጪ ይደረጋል። ቻይና ውስጥ 50 ሚሊዮን ዶላር በማይሞላ ገንዘብ ነው የሚሰራው። አሁን ይህንን ፐርስፔክቲቭ በወታደራዊ መነጽር አድርጋችሁ ተመልከቱ። በወታደራዊ መነጽር እና አሜሪካን ዋነኛዎቹ ገዢ ከሚባሉ ሀገራት መካከል የአረቡን ዓለም ሀገራት ስንጠቅስ እኮ እነ ሳውዲ አረቢያ እና ዩናይትድ አረብ ኤምሬት እነሱን ነው የምንዘረዘረው። እና ይህን አይነት ረብጣ ቢሊዮን ዶላር እያወጡ እየገዙ በየአመቱ ነገር ግን ደህንነታቸው እንደማይጠበቅ ፊል ሲያደርጉ ደህንነትን ለመጠበቅ የሚያስፈልገው በአሜሪካ ወታደራዊ አቅም፣ በአሜሪካ ወታደራዊ ቴክኖሎጂ፣ ከአሜሪካ ጋር ባለ ወታደራዊ ስምምነትና ትብብር ሳይሆን እዛው ከጎረቤት ካሉ ከነ ኢራን ጋር ከመሰሉ ሀገራት ጋር ተባብሮ ተስማምቶ መስራት ሲቻል ነው ወደሚል አይነት ነጥብ እየመጡም ሊሆን ይችላል የሚለውን ሐሳብ የሚያነሱ በርካታ አስተያየት ሰጪዎች ምናልባት በመጪዎቹ ጊዜ ኢራን አሁን በያዘችው 3 ምዕራፎችን ባጠቃለለ ሰላም ሂደት ትግበራ ወይም የጦርነት ማቆም አካሄድ ላይ የሶስተኛው ምዕራፍ ተብሎ ሊገለጽ የሚችለው ደረጃ ላይ አንድ ሐሳብ ተቀምጧል። ይህ ሐሳብ ምንድነው? ያለ አሜሪካ ጣልቃ ገብነት ኢራን በቀጠናው ካሉ ሀገራት ጋር ሁሉ ውይይቶችን፣ ምክክሮችን፣ ንግግሮችን በማድረግ በጋራ የቀጠናዊ ሰላምን ለማረጋገጥ የምትሰራበት ጊዜ ይሆናል የሚል አይነት ሐሳብ ነው ያለው። አንድ ማረጋግጥላችሁ ነገር ከዚህ ጦርነት መጠናቀቅ በኋላ ከዚህ ጦርነት በፊት የነበረችውን ኢራን አይደለም እንመለከት። I can be certain about this። አንዱ የተለየ ይሆናል ተብለው ከሚዘረዘሩ ሐሳቦች ውስጥ እና አሜሪካን ተከትሎ በኢራን ላይ ሲጣል የነበረው ማዕቀብ ያስከተለው አይዞሌሽን፣ በኢራን ላይ የመጣው መገለል ያከትምለታል። ሀገራት ከኢራን ጋር መስራት የውዴታ ግዴታቸውም ጭምር ነው የሚሆነው። በተለይ በመካከለኛው ምስራቅ ያሉ ሀገራት ኢራን እኮ አሁን እነ ሳውዲ አረቢያ ውስጥ የተቀመጠ የጦር ሰፈር ይውጣ ትላለች። እነ ኩዌት ውስጥ የተቀመጠ የጦር ሰፈር ይውጣ፣ እነ ዩናይትድ አረብ ኤምሬት ውስጥ። ለምን? ኢራን እነዚህን ሀገራት አንደኛ ኢላማ እያደረገች ያለችው ወይም እነዚህ ሀገራት የኢራን የጦር ሚሳኤል እያረፈባቸው ያለው በቃ በዚህ ምክንያት ነው፣ የጦር ሰፈሮቹ ስላሉ ብቻ። እኔ አሁን ጥያቄ የሚሆንብኝ ለምን መስዋዕት ይሆናሉ? አሁን እነዚህ ሀገራት ራይት ናው ለምን መስዋዕት ይሆናሉ? አሁን ሳውዲ አረቢያ ለአሜሪካ አየር ሰፈሬን አልፈቅድም፣ የጦር ሰፈሮም ጥቅም ላይ አይውልም አለች። ኩዌትም እንደዛ አለች ተባለ። ቢፈቅዱ ምን ጥቅም ያገኛሉ? እስኪ ጥያቄ ይሄ እኮ ነው። አሁን ለአሜሪካ ቢፈቅዱላት አየር ክልላቸውን ቢፈቅዱ የጦር ሰፈሩን ቢፈቅዱ ምን ያገኛሉ? ምንድነው የሚያገኙት? ሊትራሊ ከአሜሪካ በዚህ ሰዓት ላይ ምንድነው የሚያገኙት? እስኪ አንድ ሰው ይመልስልኝ ይሄን ጥያቄ። የደህንነት ዋስትና እንዳንል ያው በ40 ቀኑ ጦርነት ጊዜ በግልጽ አይተነዋል። አሁንም የተኩስ አቁም ተከናውኗል ተብሎ ዩናይትድ አረብ ኤምሬት ውስጥ እያየነው ነው። 12 ሚሳኤል፣ 3 ክሩዝ ሚሳኤል፣ ድሮን እንደዚህ ሲዘንብባት እኮ ነው የቀጠለው። አሁን በዚህ በተኩስ አቁም ትላንትና ምናምን ገብቷቸዋል አይደል? እነዚህ አሁን ዩናይትድ አረብ ኤምሬት ከአሜሪካ ጋር ለመስራት በመሞከሯ አሁን ለምን ሰራች አይደለም፣ ለመስራት በመሞከሯ ወይም የአሜሪካን ፍላጎት ለማስተግበር በመሞከሯ ይሄንን ደግሞ ያደረገችው መግቢያ ላይ ካልኳችሁ ሐሳብ ጋር ተያይዞ ሳውዲ አረቢያ ጋር ፍክክር ላይ ናቸው ያሉት። በቃ በጣም ደስፕሬት ናቸው ዩናይትድ አረብ ኤምሬት። እንዳልኳችሁ በጣም ያሳዝኑኛል። ራይት ነው፣ በጣም በሚያሳዝን ሁኔታ ውስጥ ነው ያሉት እና ከና አሜሪካ ጋር ለመስራት እንደዛ የተገደዱት በቃ ያሉበት ሁኔታ ደስፕሬት ሲቹዌሽን ነው። ባለፈው የአሜሪካ መንግስት በቶሎ ዶላር ይልቀቅልን እያሉ ሲያስፈራሩ እንደነበር፣ ጥያቄ ሲያቀርቡ እንደነበረ አይዘነጋም። ዩናይትድ አረብ ኤምሬት እንዲህ አይነት ጥያቄ አቅርባ አታውቅም። ፓኪስታንን የሆነ በብድር መልክ ለፓኪስታን መንግስት ያበደረችውን ገንዘብ በቶሎ ብድር ይከፈለኝ፣ ከዛ ከኦፔክ ወዲያውኑ ወጣችና በየዕለቱ ኦፔክ ውስጥ ያለች የምትሸጠው ወይም ለዓለም ገበያ የምታቀርበው የነዳጅ መጠን 3.4 ቢሊዮን በርሜል ድፍድፍ ነዳጅ ነበረ። ነገር ግን እኔ 5 ቢሊዮን እና ከዛ በላይ የማቅረብ አቅም አለኝ ብላ ወደዛ ፓተርን ውስጥ ወዲያውኑ የገባችው ከሜይ 1 ጀምሮ እንደዛ አይነት ሂደት ውስጥ መጣለች። እንደዛ አይነት ሂደት ውስጥ የመጣችው የዶላር የምታገኘውን ገንዘብ ለመጨመር ነው። ያው ብዙ ስትሸጡ ብዙ ታገኛላችሁ ተብሎ ይታሰባል። ግን ያው ብዙ ኢኮኖሚያዊ ፐርስፔክቲቭን ካየ ነው ሞርኒ ኢኮኖሚያዊ ጉዳዮች ላይ ያው ብዙ ምንትን ስለማልል ኢኮኖሚያዊ ፐርስፔክቲቮቹን ግን በተወሰነ እኔ ከተባለ ስቲል ተጎጂም ሊያደርጋት ይችላል። ይሄ የራሷ የዩናይትድ አረብ ኤምሬትን ብቻ ሳይሆን እንዳጠቃላይ የነዳጅ ላኪ የሚባሉ ሀገራትን በየተናጠል ሁሉም በቃ ከፍተኛ ምርት አምርቶ ብዙ ዶላር ለማግኘት የሚሽቀዳደም ከሆነ ዋጋው ይወርዳል አይደለም? ሲምፕል ኢኮኖሚክስ አገላለጽ እና በእንደዛ አይነት አገባብ ውስጥ ነች ያለችው። በእንደዛ አይነት ሁኔታ ውስጥ ነው ያለችው። እና አሜሪካን የምታስደስትበት አጋጣሚ ስታገኝ ዩኤኢ ኢሚዲየትሊ እድሉን ለመጠቀም ሞከረች። ሳውዲ አረቢያ ደግሞ ትንሽ የደረሰባትን ለምንድን ነው የሚለውን ነገርም እኮ መጠየቅ የጀመረች ይመስላል። ሳውዲ ነዳጁ የሷ ነዳጅ የምታመርተው እሷ። ከዛ ልክ ዩናይትድ አረብ ኤምሬት ከኦፔክ አባልነት ስትወጣ የዩናይትድ አረብ ኤምሬት
ውሳኔ ቅድም ብያቸዋለሁ። ሳውዲ መር ኦፔክ የሳውዲ ተጽዕኖ ያለበት ነው፣ ሳውዲ የምትመራው ነው የተባለ አደረጃጀት ነው። ያው እንደዛ ነው ማለት ብዙ ውሳኔዎች በሳውዲ በኩል ይወሰናሉ። ከዛ የዩናይትድ አረብ ኤምሬት ውሳኔን በማድነቅ ሌሎች ሀገራትም የዩናይትድ አረብ ኤምሬትን ፈለግ ሊከተሉ ይገባል በማለት አስተያየት የሰጡት ዶናልድ ትራምፕ ናቸው። which is ሳውዲ የዓለም ነዳጅን ዋጋ ተቆጣጥራ በመቀጠል ሂደት ላይ እያደረገች ያለውን እንቅስቃሴ ዶናልድ ትራምፕ አልወደዱም ማለት ነው። በዚህ ጉዳይ ላይም ቅያሜ ውስጥ ነች ያለችው ሳውዲ ይባላል። ዩናይትድ አረብ ኤምሬት ከኦፔክ ስትወጣ በቀለል ባለ አማርኛ ስነግራችሁ እንደ መቆጣት እንዴት ያደንቋታል ተቆጥተው ወደ ኦፔክ እንድትመለስ። ምክንያቱም አሁን ሁሉም አገር ላይክ ተጠቃሚው አይደለም፣ ከተጠቃሚው አንጻር ከኛ አንጻር አትመልከቱት። አሁን ከሻጮቹ አንጻር አድርጌ ነው ያወራውላችሁ ያለው። ሁሉም ላኪ የሚባል ሀገር ያወጣል። ከዛ በገበያው ላይ ድርሻውን ለመጨመር ጥረት ያደርጋል። ድርሻውን የሚጨምረው እንዴት ነው? በጣም በርካታ ቢሊየን በርሚል ድፍድፍ ነዳጆችን ለገበያው ሲያቀርብ ነው። ከጊዩና ጀምሮ አሁን ጊዩና የምትባለው ሀገር በዚህ ጦርነት ምክንያት ከቬንዙዌላ ቀጥሎ ተባለ። ከቬንዙዌላ ኢቨን ቬንዙዌላን ቀድማ ነው እንጂ ቬንዙዌላን ቀድማ ከፍተኛ የነዳጅ ላኪ ሀገር ሆናለች ጊዩና። አፍሪካዊቷ ጊዩና እና ዩናይትድ ስቴትስ እና አሜሪካ እንኳን ሳይቀር ከጊዩና መግዛት እስኪጀምሩ ድረስ አውሮፓ እንዳለ እዚህ መካከለኛው ምስራቅ ላይ ያለው ነገር ሲዘጋበት ወደ ጊዩና ነው ፊቱን ያዞረው እየተባለ ነው። እና ጊዩና ውስጥ አሁን አመታዊ ነዳጅ ለጂዲፒው ያለው ሬሾ በ5-6 እጥፍ ጭማሪ አሳይቷል ገና ካሁኑ እየተባለ ይገኛል። ክፋቱ የጊዩና ነዳጅ ኤግዞን ሞቢል የሚባል የአሜሪካ ድርጅት ነው የያዘው እና አሁን ላይ ካለው ትርፍ 75% የሚወስደው የአሜሪካው ኤግዞን ሞቢል የሚባለው ነው። የጊዩና መንግስት የሚወስደው 25% ነው። ጊዩና እንዲህ ትርፍ እያገኘች እንዲህ የጂዲፒዋን 5-6 እጥፍ የሆነ ገንዘብ በዚህ ባጭር ጊዜ በዚህ ጦርነቱ ባጭር ጊዜ ውስጥ አግኝታለች እየተባለ ግን የዚህን ትርፍ አብዛኛውን ሀብት የሚወስደው የኤግዞን ሞቢል የሚባለው የአሜሪካ ድርጅት ነው። ያው ነዳጅ ላይ እንደዚህ አይነት ስምምነቶች አሉ። 50-50 እስኪሆን ድረስ መከራ ነው። ላወጣ ነው ለመሰረተ ልማቱ ላወጣ ነው ለግንባታው ላወጣ ነው ስራ አብዛኛውን ምርት ማግኘት ያለብን እኛ ነን ይላሉ። እንደነ ኤግዞን ሞቢል የመሰሉ እንትኖች የናሽናላይዜሽን ጥያቄ የሚመጣው ከዚህ በኋላ ነው። እንግዲህ አሁን ጊዩና ውስጥ አስቡት ከሆነ ጊዜ በኋላ እንዴ እስከ መቼ ድረስ ነው 75% የኤግዞን ሞቢል እየወሰደ እኛ 25% እየወሰድን የምንቆየው የሚል ጥያቄ ይፈጠርና ያ ጥያቄ አይ ሀብታችንንማ በእጃችን ማስገባት አለብን ወደሚል አይነት ነጥብ ውስጥ ይመጣል። እሱ ፖይንት ነው ኦይል ናሽናላይዜሽን ተብሎ ኢራን ውስጥ 1950ዎች ውስጥ የምናውቀውን ታሪክ የሚያስታውሰን ማለት ነው። ሶ ፒክቸሩን ለማንሳት ብዬ ነው እንጂ ሌላ ርዕሰ ጉዳይ ነው። ኤኒዌይ የነዳጅ ጉዳይ ላይ አሁን ሁሉም ሀገራት ማውጣት ጀመሩ እንበል። ወደ ቶፒኩ ስንመለስ ሳውዲ ማውጣች ሚሊየንስ፣ ዩናይትድ አረብ ኤምሬትም ሁሉም አወጡ። እነ ጊዩና ማውጣት ጀምረዋል ብዬ ነው ወደዛ ጉዳይ የሄድኩት። እነ ኢራቅም እነ የመንም ምን እንኳን አስቸጋሪ ሁኔታ ውስጥ ነች፣ ብቻ ነዳጅ ላኪ የሚባል ሁሉ አወጣ። እነ አሜሪካም አወጡ፣ እነ ሩሲያም አወጡ፣ እነ ቬንዙዌላም ወጣ። ከዛ በኋላ ምንድነው የሚሆነው? ገበያ ላይ የነዳጅ መትረፍረፍ ይመጣል። የነዳጅ መትረፍረፍ ሲመጣ ያው ዲማንድና ሰፕላይ ሲምፕል ኢኮኖሚክስ አይደለ? ሰፕላይ በበዛ ቁጥር አቅርቦት በበዛ ቁጥር ዋጋ እየወረደ ይመጣል። እንደዚህ አይነት ነባሪያ ሁኔታ ሊመጣ ይችላል በሚል ነው እነ ኦፔክ ማኔጅ አድርገው የሚቀጥሉት። ከሻጮቹ ፐርስፔክቲቭ ካያችሁት አሁን የዩናይትድ አረብ ኤምሬትን መውጣት ዩናይትድ አረብ ኤምሬት ይሄንን ማዕቀፍ ከተዘረጋበት ሲስተም ውስጥ መውጣት እነ ዶናልድ ትራምፕ አደነቁ። ይሄንን የትራምፕ አድናቆት ሳውዲ በጣም በከፍተኛ ደረጃ ተቃውማለች፣ ወይም ልቧን አስጠቁሮታል ይባላል። ምክንያቱም እኮ ይላችሁ ኦፔክ ነዳጅን ለመቆጣጠር ብቻ አይደለም፣ የነዳጅ ዋጋን ለመቆጣጠር ብቻ አይደለም ኦፔክ የወጣ የነበረው። ኦፔክ በ1960 እንደ አውሮፓውያን አቆጣጠር እዛ ዓመተ ምህረት ላይ ሲጀምር 67 ላይ አይ ቲንክ ዩናይትድ አረብ ኤምሬት አባል የሆነችበት ዓመተ ምህረት ነው። 1960ዎቹ መጀመሪያ ላይ ኦፔክ ሲመሰረትና ስራ ሲጀምር በ5 ሀገራት ነው። ዓላማው ይላችሁ ከዛ በፊት በነበረው ጊዜ ልክ አሁን እንደነገርኳችሁ እንደነ ዓለም ላይ ዘ 7 ሲስተርስ የሚባሉ የነዳጅ አምራች ኩባንያዎች የዓለምን ነዳጅ በአራቱም አቅጣጫ የተቆጣጠሩ ዘ 7 ሲስተርስ ማለት 4 አሜሪካ 3 የብሪቴን ኩባንያዎች ናቸው። ስለነሱ መስማት ትፈልጋላችሁ? ቆይ ስለ 7 ሲስተርስ አሜዚንግ የሆነ ታሪክ ነው ያላቸው። አሜዚንግ የሆነ እኔ ቅኝ ግዛት ማለት ለካ ትርጉሙ ሌላ ማለት ሌላ ፐርስፔክቲቭ ይሰጣቸዋል። ላይፍ ህይወትን የሚባለውን ነገር ዓለምን በተለይ የምትመለከቱበትን መንገድ ሌላ መነጽር ይሰጣቸዋል። የ7 ሲስተርስን ጉዳይ አንደርስታንድ ስታደርጉ እና የነሱን ተጽዕኖ ለመቀነስ በሚል ነው ኦፔክን የመሰረቱት። አሁን ኦፔክ እየፈረሰ መጣ ማለት ወደ ግለሰቦች እጅ ወይም ወደ ኩባንያዎች እጅ ነዳጅ ተመልሶ ሊያወድቅ የሚችልበት ምንም እድል የለም። እንደዚህ አይነት አጋጣሚ ሊፈጠር ይችላል። ለዛ ነው
አንድነቱን ህብረቱን ይፈልጉታል የሚባለው ኦፔክ ውስጥ ኤኒዌይ ብዙ ፐርስፔክቲቮች አሉት። ይሄ ነው ብቻ ብዬ ድምዳሜ አልሰጠዋችሁም። ብዙ መነጽሮች አሉ፣ ብዙ የሚታይባቸው አንግሎች አሉ። እና የዩናይትድ አረብ ኤምሬት ከኦፔክ መውጣትን ዶናልድ ትራምፕ ሲያደንቅ ሳውዲ አረቢያ ደስተኛ አልነበረችም። ከዛ አሁን ፕሮጀክት ፍሪደም ብሎ ዶናልድ ትራምፕ የሳውዲ አረቢያን አየር ክልል ልጠቀም ሲል ምንድነው ማገኘው? ምን የደህንነት ዋስትና መቼ የጠበቁኝ ነው? ባለፈው 40 ቀን ጦርነት ስንት ሚሳኤል ስንት ድሮን ሲዘንብብን የከረመው በእነሱ ምክንያት አይደለም ወይ? ከምን ሊያድኑን ነው? ከምን ሊጠብቁን ነው? ኤግዛክትሊ ያሉበት ሲቹዌሽን ይሄ ነው። እነ ሳውዲ አረቢያ ያሉበት ሲቹዌሽን ይሄ ነው። እነ ኩዌት ያሉበት ሲቹዌሽን ይሄ ነው። እነ ዩናይትድ አረብ ኤምሬት ናቸው ቅርቃር ውስጥ ከመግባታቸው አንጻር በተወሰነ መልኩ ከወዲያ ወዲህ እያሉ ተጽዕኖ ለመፍጠር ጥረት አጋጣሚ ለመፍጠር አጋጣሚውን ለመጠቀም ጥረት እያደረጉ ነው። አጋጣሚ በመጠቀም ይታወቃሉ። ቢን ዛይድ የዩናይትድ አረብ ኤምሬት ንጉስ መሪ እንበላቸው አልናህያን በጣም አጋጣሚዎች ሲኖሩ አጋጣሚዎችን መጠቀም አለብን በሚል አስተያየታቸው ይታወቃሉና ይሄን አጋጣሚዎችን ለመጠቀም ደግሞ እየወሰዷቸው ያሉ እርምጃዎች የእስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን አግኝተው ሊሆን ይችላል። ከእስራኤል ጋር አብረው ጥሩ እየሰሩ ሊሆን ይችላል which is good እንኳን ሰሩ። ከእስራኤል ጋር መስራት ማለት ምንም ተቃውሞ ወይም ኔጌቲቭ ነገር የለውም። እስራኤል ሀገር ነች፣ በተባበሩት መንግስታት ድርጅት የተመዘገበች ሀገር ናት። 1945 ጀምሮ ግዛቷ እየሰፋ ቢመጣም ግን ግዛት አላት ተብሎ የሚታወቅ መንግስት ያላት ህዝብ ያላት ሀገር ነች by default በኒው ዴፊኒሽን ኦፍ ስቴት በሚለው እና ከእስራኤል ጋር መስራት የሚለው ነገር አይደለም ችግር የሆነው ምንድነው የትኛው እንደሚጠቅማትና እንደሚጎዳት አለማወቋ። ዩናይትድ አረብ ኤምሬት ሰለባ እየሆነች ነው። አንደኛ አሁን ኢራን ዩናይትድ አረብ ኤምሬትን ኢላማ ስታደርግ ኢራንና እስራኤል ጦርነት ውስጥ ናቸው ያሉት፣ ምንም የሚካድ ነገር የለውም። የእስራኤል ወታደሮች ዩናይትድ አረብ ኤምሬት ውስጥም አሉ ጭምር ብላ እያሰበች ነው የምትተኩሰው ኢራን። እና በእንደዚህ አይነት ነባራዊ ሁኔታ ቀጠናው በምን አይነት መልኩ ይቀጥላል ነው ጥያቄዋ። በእንዲህ አይነት ነባራዊ ሁኔታ ቀጠናው በምን አይነት መልኩ ይቀጥላል? ለምሳሌ ዛሬ ላይ እየሆኑ ያሉትን ነገሮች ከተመለከትን አሜሪካ የኢራንን ነዳጅ ጫኝ መርከብ አጠቃች። ይሄ የዛሬ መረጃ ነው የምነግራችሁ። ሆርሙዝ ሰርጥ ላይ ያለው ነባራዊ ሁኔታ ልክ የኢራንን የነዳጅ ጫኝ መርከብ ስታጠቃ ኢሚዲየትሊ የኢራን IRGC ጠንካራ ያጸፋ ምላሽ ሰጠ። የአሜሪካ 3 ዲስትሮየሮችን ያነጣጠሩ ጥቃቶች ተፈጸሙ። ዶናልድ ትራምፕ እንዲያውም ጥቃት ተፈጽሞብናል፣ ግን ጉዳት ሳይደርስብን ጥቃት ሊያደርሱ የሞከሩትን ሁሉ አወዳድመን ወጥተናል ብለዋል። በኢራን አማካኝነት የወጡነ ታስኒም የመሰሉ የዜና ምንጮች ደግሞ ልክ የነዳጅ ማጣሪያ ጣቢያው ሲመታ ኢሚዲየትሊ በተወሰደ የአጸፋ እርምጃ የአሜሪካ የጦር መርከቦች ከአካባቢው ርቀው ሄደው እንዲሰፍሩ ወይም ከአካባቢው እንዲሸሹ ሸሽተዋል የሚል አይነት ሐሳብ በነታስኒም በኩል ወጥቷል። ከዛ በኋላ ግን ደግሞ ነገሩ የቀጠለው ምንድነው? የአሜሪካ ጥቃት ድጋሚ ያጸፋ ምላሽ ቀጠለና ቃሽም የሚባል ወደብ አለ። በቃሽም ላይ ድብደባ ፈጸሙ። አምባስ እየተባለ የሚጠራ ሌላ አካባቢ ላይም እንዲሁ ድብደባ ተፈጽሟል። የአሜሪካ ያጸፋ ምላሽ ተወሰደ ማለት ነው። የጦር መርከቦች ላይ ተነጣጥሮ ለተፈጸመ ጥቃት ወይም የጦር መርከቦችን ኢላማ በመደረጋቸው ያው ጉዳት አልደረሰብንም ብሏል ዶናልድ ትራምፕ። ጉዳት ደርሶባቸዋል ይላሉና እነ ኢራን እኛ ያለነው ኢትዮጵያ ውስጥ ነው። ነገሩ ቀስ እያለ ስለሆነ የሚጣራው እንደዚህ አይነት ነገር ብቻ የተኩስ ልውውጥ ውስጥ እንዳሉ ታሳቢ አድርገን እንቀጥላለን። ለዛ እንቅስቃሴ እና አሜሪካ በወሰዱት ያጸፋ ምላሽ ቃሽም ትላንት ሌሊቱን ባይዘው ቴህራን ውስጥ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ሲስተሞች ሁሉም በተለይ በርዕሰ መዲናዋ ቴህራን አክቲቬት ሆነዋል። እነ ቃሽም ወደብ ላይ ጉዳት ደርሷል ተብሏል። እነ አምባሲ የተባለ የሚጠራ ጉዳት ሲባል ይሄ በጣም ጦርነት የሚያስጀምር አይነት ነገር አይደለም ነው የተባለው እኮ አደንዶ ስለዚህ የአሁኑ የተኩስ ልውውጥ ጦርነት የመጀመር አይነት እንቅስቃሴ አይደለም። ስቲል በተኩስ አቁም ውስጥ ነን ይላሉ ዶናልድ ትራምፕ። ስቲል ማለት እየተታኮሱ እየተዋጉ ስቲል ግን በተኩስ አቁም ውስጥ ነን የሚል አይነት ሐሳብ አላቸው እና ዶናልድ ትራምፕ በኢራን በኩል የለም የተኩስ አቁሙ ተጥሷል ይላሉ። አሁን በእንደዚህ አይነት የውጥረት አዝማሚያ ውስጥ ሆነው እነ ሳውዲ አረቢያ የአሜሪካን ፍላጎት ማስፈጸም ሊባል በሚችል ሁኔታ የአየር ክልላቸውን ፈቅደው የጦር ሰፈራቸውን ፈቅደው ወደዛ አይነት እንቅስቃሴ የሚገቡ ከሆነ ልክ እንደ ዩናይትድ አረብ ኤምሬት ዕጣ ፈንታ ይጠቅማቸዋል። አሁን ጥያቄው ዩናይትድ አረብ ኤምሬት ምን አገኘች ነው። ሄዳ የዶላር ጥያቄ ውስጥ ነው የገባችው። ሄዳ ከኦፔክ ነው የወጣችው። ሄዳ እኔ ተገድጄ በቻይና ዩዋን መገበያየት ልጀምር ነው ያለችው። የደህንነት ዋስትና የሚባለው ቤዚክ የፔትሮ ዶላር ጽንሰ ሐሳብ መሰረት የሚባለው ጉዳይ አልተተገበረም። እነሱ ገንዘባቸውን ነዳጅ እየሸጡ የሚያገኙትን ዶላር ወደ ኒውዮርክ ይልካሉ። ኒውዮርክ ግን የደህንነት ጥበቃዋ ልትልክላቸው አልቻለችም። ሀገራቱ ሊጠበቁ አልቻሉ። ለነገሩ እስራኤል ከጎን ተቀምጣ እስራኤል ላይና ሳውዲ አረቢያ ላይ እኩል ሚሳኤል ቢተኮስ የትኛውም የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ
ቴክኖሎጂ ወደ ሳዑዲ አረቢያ ፊቱን አያዞርም፣ ወደ እስራኤል ነው ፊቱን የሚያዞረው። የእስራኤልን ነው የሚጠብቁት። ስለዚህ አንድ የገባቸው ነገር በዚህ ቀጠና ላይ እያሉ ይመስላል አሁን የነ ሳዑዲ አረቢያ እነ ኩዌት የመሰሉ ሀገራት በዚህ ቀጠና ላይ ልጅና የእንጀራ ልጅ አለ ለአሜሪካ። እስራኤል ልጅ ነች። የሆነ ነገር ከመጣ ቅድሚያ ሁሉን ነገር ለሷ ነው የሚሰጠው። እኛ ደግሞ የእንጀራ ልጅ ነን፣ የተረፈውን ነው የምናገኘው። ባለፈው ዘለንስኪ በእርግጥ ተናግረዋል። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ አሁን ምንም አይነት የጦር መሳሪያ እርዳታ የምናገኝ አይመስለኝም፣ ምክንያቱም አሜሪካ ከዚህ በኋላ ያላትን ሁሉ ጠራርጋ ለእስራኤል ነው የምትሰጠው፣ እንዲያውም እኛ ጋር ያለውን ሁሉ ጠራርገው መውሰዳቸው አይቀርም እያለ ትንሽ እንትን ሲል ነበረ፣ ሞክስ ያደርግ ነበረና ያንን አይነት ነባሪያ ሁኔታ ደግሞ በግልጽ አይተዋል እነ ሳዑዲ እነ ኩዌት። ሌላኛው ምንድነው ገፊ ምክንያቱ ወደ እንደዚህ አይነት አቋም ለመምጣት ያስገደዳቸው ነጥብ ምንድነው ሲባል አብረው ከሚቀርቡ ነጥቦች መካከል አንዱ በዛ የጦርነት ጊዜ ለእስራኤል የሚሰጠው የከለላ ሁኔታና ለነሱ የሚሰጠው የከለላ ሁኔታ ቅድም በተጠቀምኩት አማርኛ ልጠቀም እስራኤልን ልጅ እነ ሳዑዲን እንደ እንጀራ ልጅ የሚመለከት አይነት ስለሆነ በዛ ደስተኛ አይደሉም ይባላል። አራተኛው ምክንያት ይሄ ነው ተብሎ ይገለጻል። እነ ሳዑዲ አረቢያ ከአሜሪካ ጋር አብሮ በመቀጠልና ባለመቀጠል ረገድ ውስጥ ጥያቄ እያነሱ የሚገኘው ለምንድነው? ታይሚንጉን ደግሞ ካያችሁት ሰዓቱ ጊዜውን ከተመለከታችሁት ታይሚንጉ ኢትስ ፐርፌክት። ዓለም ላይ አሁን አማራጮች እየመጡ ነው። ተረዳችሁኝ አይደለ? አማራጮች እየመጡ ነው ማለት እነ ቻይና አማራጭ ነው እየመጡ ነው። ለመጀመሪያ ጊዜ እኮ በታሪኳ ለመጀመሪያ ጊዜ ቻይና ከዚህ በኋላ የአሜሪካ ማዕቀብ ምናምን ማንም እንዳይል አሜሪካ ማዕቀብ ጥላብናለች ብላችሁ ለአሜሪካ ማዕቀብ የምታጎነብሱ ማናችሁም እኔ ራሴ ሌላ አዲስ ማዕቀብ ጥልባችኋለሁ ነው ያለችው ቻይና። እንትን የመልቲ ፖላር የምንለው የባለ ብዙ ዋልታ ዓለም የምንለውን እውነቴን ነው የምላችሁ የባለ ብዙ ዋልታ የምንለውን ዓለም በቃ ውዝን እንግዲህ ምን እንበለው በአጭር ጊዜ ውስጥ ልናይ የምንችልበት አይነት ነባራዊ ሁኔታ እየተፈጠረ የመሆኑ አንድ ምልክት ነው። እነ ሳዑዲ አረቢያ እነ ኩዌት ለአሜሪካ ኧረ አየር ክልላችን አትጠቀሚም። ከዚህ በፊት ታውቃላችሁ እነ ስፔን እነ ጣሊያን ምናምን እንደዚህ የአውሮፓ ሀገራት የምንላቸው የኔን የአየር ክልል ተጠቅማ አለች ስፔን። አሁን በስፔንና በአሜሪካ መካከል ያለው ውጥረት በጣም ከባድ፣ እንዲያውም ከኔቶ ሁላ እናባራታለን እያለ ነበረ ዶናልድ ትራምፕ አንድ አጋጣሚ ቢቸገረው እና የስፔኑ ጠቅላይ ሚኒስትር ምንድነው የሚለው በስፔን አየር ክልል ላይ አልፎ አንድ የአሜሪካ የጦር ጀት ኢራንን እንዳይመታ። ዓለም ላይ እንዲህ አይነት አስተሳሰብ መፈጠሩ በራሱ ትልቅ ነገር ነው ብዬ አስባለሁ። እነ ሳውዲም ያንን ምልክት አሳይተዋል። አሁን ነገ አቋማቸውን ቀይረው ለአሜሪካ የአየር ክልላቸውን ፈቅደው ሌላ ነገር ልንመለከት እንችላለን። ገብቷችኋል አይደለ? ነገሩ ቁርጥ እስኪልለት ድረስ የአቋም መቀየር ሊኖር ይችላል፣ ግን እንደ ምልክት መቆጠር አለበት። they start to say no እምቢ ማለት ጀምረዋል። ሀገራት አሜሪካን እምቢ ማለት ጀምረዋል የሚለው የዛሬው ጥንቅር መሰናበቻ ይሆንልኝ። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። ነጻነት ላቀው ነበርኩኝ። በምዕራፍ 1 የነበረን ቆይታ ይህንን ይመስላል። በምዕራፍ 2 አዲስ ርዕሰ ጉዳይ ይዤላችሁ እመጣለሁኝ። በምሽት የቪዲዮ ቆይታችን ላይ በጣም አዲስ የሆነ ቆንጆ ርዕሰ ጉዳይ ይዤ እመጣላችኋለሁኝ። እሱንም እንድትከታተሉ በአክብሮት ጠይቃችኋለሁኝ። አብራችሁ ስለነበራችሁ በጣም እያመሰገንኩኝ እስከ በኋላው ጥንቅር ድረስ መልካም ቆይታ ይሆንላችሁ።